ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ቃላት ባለ ሁለት ቃላቶችን ተቃራኒ ፍቻቸውን ጨምሬን ይዤላችሁ የምጣው ማለት ነው። በደንብ አድርጋችሁ እንግዲህ እንዴት ነው ተቃራኒ ፍች የምንላቸው እንዴት ነው የምንፈታቸው የሚሉትን እነሱን አንድ ባንድ አሳያችኋለሁ ማለት ነው። ባለ ሁለትም ባለ ሶስትም ቃላቶችን መስርቻለሁ ማለት ነው። እዚህ ጋር ጽፌያለሁ። አንድ ባንድ አሳያችኋለሁ። የቻላችሁ ደብተር እስክሪብቶ ይዛችሁ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ እስከ መጨረሻው ቪዲዮውን ተከታተሉ ማለት ነው። እንግዲህ እዚህ ጋር እንደማሳያችሁ እዚህ ጋር ምን ይላል ማለት ነው? መጣ ይላል። መጣ የሚለው ተቃራኒ ፍቹ ምንድን ይሆናል ማለት ነው? ሄደ መጣ አለ እዚህ ጋር ደግሞ ሄደ ተቃራኒ ፍቹ ማለት ነው። ማለት የመጀመሪያ ፊደል ናት። ጣ ማለት ደግሞ የጠ ቤተሰብ አራተኛ ነው የምናገኛት ማለት ነው። እዚህ ጋር ደግሞ ፍቹን ስንፈታው ምን ይላል ማለት ነው? ሄደ ሄ ማለት የሀ ቤተሰብ አምስተኛ ናት ማለት ነው። ደመ ደግሞ የመጀመሪያ ፊደል ናት ማለት ነው። ሄደ የሚል ቃል መሰርትና ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ደግሞ ወረደ ይላል። ወረደ የሚለው ተቃራኒ ፍቹ ምንድን ይሆናል ማለት ነው? እዚህ ጋር ወረደ እዚህ ጋር ደግሞ ምን ይላል? ተሰቀለ እንግዲህ ወ የመጀመሪያ ፊደል ናት። ረ የመጀመሪያ፣ ደ የመጀመሪያ። እዚህ ጋር ደግሞ ተሰቀለ የሚለው ተቃራኒ ፍቹ ነው። ተ የመጀመሪያ፣ ሰ የመጀመሪያ፣ ቀ የመጀመሪያ፣ ለ የመጀመሪያ። ተሰቀለ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እዚህ ጋር ከሰረ ይላል። ከ የመጀመሪያ፣ ሰ የመጀመሪያ፣ ረ የመጀመሪያ። ከሰረ የሚለው ምን ይሆናል ማለት ነው? እዚህ ጋር አተረፈ። አ የመጀመሪያ፣ ተ የመጀመሪያ፣ ረ የመጀመሪያ፣ ፈ የመጀመሪያ። ምን ይላል ማለት ነው? አተረፈ የሚል ፍቺ ይሰጠናል ማለት ነው። ወደ ቀጣዩ ስንሄድ አገኘ ይላል። አገኘ የሚለው ፍቹ ምን ይሆናል ማለት ነው? አጣ አ የመጀመሪያ ናት። ገ የመጀመሪያ፣ ኘ የመጀመሪያ። እዚህ ደግሞ ምን ይላል ፍቹ? አጣ። አ የመጀመሪያ ናት። ጣ የጠ ቤተሰብ አራተኛ ማለት ነው። አጣ የሚል ቃል እናገኛለን ወይም ደግሞ እንመሰርታለን ማለት ነው። ወደ ቀጣዩ ስንመጣ እዚህ ጋር ደግሞ ምን ይላል? ጨለማ ይላል። ጨ ማለት የመጀመሪያ ፊደል ናት። ለ የመጀመሪያ፣ ማ የመቤተሰብ አራተኛ። በአንድ ላይ ስናነበው ጨለማ ይላል። ጨለማ የሚለው ፍቹ ምን ይሆናል ማለት ነው? እዚጋ ብርሃን ይላል። ጨለማ ብርሃን ነው። ጨለማ ብርሃን። ብ የበቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ፣ ሀ የመጀመሪያ፣ ን የነቤተሰብ ስድስተኛ። ብርሃን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ደግሞ አዲስ ይላል። አዲስ አ የመጀመሪያ ፊደል ናት። ዲ የደ ቤተሰብ ሶስተኛ፣ ስ የሰ ቤተሰብ ስድስተኛ። አዲስ የሚለው ፍቹ ምን ይሆናል ማለት ነው? አሮጌ የሚል ቃል ይመሰርትልናል ማለት ነው። አ የመጀመሪያ፣ ሩ የረ ቤተሰብ ሰባተኛ፣ ጌ ደግሞ የገ ቤተሰብ ስንተኛ? አምስተኛ። አሮጌ የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንመጣ እንደገና እዚህ ላይ ብርድ ይላል። ብ የበቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ፣ ድ የደቤተሰብ ስድስተኛ። ብርድ እዚህ ጋር ምን ይላል ማለት ነው? ፍቹ ደግሞ ሙቀት። ፍቹ ሙቀት ይላል ማለት ነው። ሙቀት። ሙ የመቤተሰብ ሁለተኛ፣ ቀ የመጀመሪያ፣ ት የተቤተሰብ ስድስተኛ። ሙቀት የሚል ቃል ይመሰርትልናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ሀብታም ይላል። ሀ የመጀመሪያ ናት። ብ የበቤተሰብ ስድስተኛ፣ ታ የተቤተሰብ አራተኛ፣ ም የመቤተሰብ ስድስተኛ። በአንድ ላይ ሀብታም። ወደ ቀጣይ ስንሄድ ፍቹ ምን ይላል ማለት ነው? ዳሃ። ሀብታም የሚለው ዳሃ ይሆናል። ዳ ማለት የደ ቤተሰብ ስንተኛ ናት?
ድሃ ድሃ ድ ማለት የደ ቤተሰብ ስንተኛ? ስድስተኛ። ሀ የመጀመሪያ ድሃ የሚል ቃል ይመሰርትልና እናገኛለን ማለት ነው ፍቺ። ኦኬ በጣም አሪፍ። ወደ ቀጣዩ ስንሄድ ማትረፍ ይላል። ማትረፍ ማትረፍ እንግዲህ ማ ማለት የመቤተሰብ አራተኛ፣ ት የተቤተሰብ ስድስተኛ፣ ረ የመጀመሪያ፣ ፍ የፈቤተሰብ ስድስተኛ ማትረፍ። እዚያ ማትረፍ የሚለው ፍቹን ስንፈታው ምን ይላል ማለት ነው? እዚህ ጋር መክሰር ይላል። መክሰር ፍቹ ማለት ነው መክሰር የሚል ቃል ይመሰርታል ወይም ደግሞ እናገኛለን ማለት ነው። ወደ ቀጣዩ ስንሄድ ታታሪ ይላል። እዚህ ጋር ታታሪ እነዚህ ታታ ማለት የተቤተሰብ አራተኛ ናቸው። ይህ ደግሞ የረቤተሰብ ሶስተኛ ማለት ነው። ታታሪ ታታሪ የሚለው ፍቹን ስንፈታው ምን ይላል ማለት ነው? ሰነፍ ሰነፍ ሰ የመጀመሪያ፣ ነ የመጀመሪያ፣ ፍ የፈቤተሰብ ስድስተኛ ሰነፍ ሰነፍ ይሆናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና እዚህ ጋር እውነት ይላል። እውነት እውነት የሚለው ፍቹ ትርጉም የሚሰጠን ምንድን ነው? እውነት እውነት ማለት ያ ቤተሰብ ስንተኛ ነው? ስድስተኛ። ወ የወ ቤተሰብ ሁለተኛ፣ ነ የመጀመሪያ፣ ት የተቤተሰብ ስድስተኛ እውነት። ወደ ፍቹ ስንገባ ምን ይላል ማለት ነው? ውሸት ይላል ፍቹ ማለት ነው። ውሸት የወ ቤተሰብ ሁለተኛ፣ ሽ የመጀመሪያ፣ ት የተቤተሰብ ስድስተኛ ውሸት የሚል ቃል እናገኛለን ማለት ነው። ኦኬ ወደ ቀጣዩ ስነድ ሰጠ ይላል። ሰጠ ሰ የመጀመሪያ ናት፣ ጠ የመጀመሪያ። ሰጠ የሚለውን ተቃራኒ ፍቺ ምን እናገኛለን ማለት ነው? ተቀበለ ተቀበለ። ተ የመጀመሪያ፣ ቀ የመጀመሪያ፣ በ የመጀመሪያ፣ ለ የመጀመሪያ ምን አለ ማለት ነው? ምን የሚል ትርጉም ሰጠን? ተቀበለ ተቀበለ የሚል ቃል ትርጉም ያለው ቃል ይመሰርትልናል ማለት ነው። እንግዲህ የአማርኛ ፊደላቱን ባለ ሁለት ድምጾች ቃላቶችን እንዴት ተቃራኒ ፍቺ እንፈታለን ወይም እንዴት እናነባቸዋለን የሚሉትን ነው ይዤላችሁ መጥቼ የነበረ። እንግዲህ ቪዲዮ ደስተኛ ካደረጋችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ለዛሬ ቪዲዮ ከዚህ ያበቃን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።